ጤና ይስጥልን የገበያ ሚዲያ ተከታታዮቻችን እንደምን ቆይታችኋል? የካቲት 30 ቀን 2018 ዓ.ም የዕለተ ሰኞ ዜናዎቻችንን ይዘንላችሁ ቀርበናል። በያላችሁበት ሆናችሁ እንድትከታተሉን እንጋብዛችኋለን። ከሀገር ውስጥ እንዲሁም ከውጭ የተሰሙ አዳዲስና ወቅታዊ መረጃዎችን አካተናል። እንዲሁም የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሪ ተመን የምናሳውቃችሁ ይሆናል። በቅድሚያም አርዕስቶችን የመንግስትና የግል ድርጅቶች ለሰራተኞቻቸው ፍጆታ የሚውል የምግብ ዘይት ከአምራች ፋብሪካዎች በኢንዱስትሪ ዋጋ መግዛት የሚያስችላቸው አሰራር መዘርጋቱን ማህበሩ አስታውቋል። አሰራሩን በተመለከተም አዳዲስ መረጃዎች ወጥተዋል። በዝርዝር የምትሰሙት ይሆናል። ከውጪ ከቀናት በፊት የኢራንን ከፍተኛ ወታደራዊ ቢሮ ኃላፊነት የተረከቡት አዲሱ ከፍተኛ ባለስልጣን መገደላቸው ተሰምቷል። በዝርዝር እናጋራችኋለን። ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት መቼ ማቆም እንዳለበት የሚወሰነው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በሚደረግ የጋራ ውሳኔ ነው ሲሉ ተደምጠዋል። በሌላ በኩል ፕሬዚዳንቱ ስለ አዲሱ የኢራን መሪ ሹመት በሰጡት አስተያየት አዲሱ መሪ ከዋይት ሀውስ ፈቃድና እውቅና ካላገኘ ብዙ አይቆይም በማለት አስጠንቅቀዋል። ይህንንም የምትሰሙት ይሆናል። ማብቂያ የሌለው በሚመስለውና 10ኛ ቀኑን በያዘው የመካከለኛው ምስራቅ አስከፊ ጦርነት ሳቢያ ላለፉት 4 ዓመታት ታይቶ በማይታወቅ መልኩ የነዳጅ ዋጋ ከ$110 በላይ መሻገሩ ተሰምቷል። በሌላ በኩል በባህሬን የሚገኘው ግዙፍ የነዳጅ ማጣሪያ ፋብሪካ በዛሬው ዕለት ከኢራን በተሰነዘረ የሰው አልባ አውሮፕላን ጥቃት መውደሙን የሀገሪቱ ባለስልጣናት አስታውቀዋል። ከመረጃችን መካከል ይገኛል። የተወደዳችሁ ተከታታዮቻችን ከዜና ዘገባዎቻችን ጋር አብራችሁን እንድትቆዩ እንጋብዛችኋለን። በዝርዝር ወደምንመለከታቸው እናልፋለን። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30% ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772,000 ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይንም በ0994747686 ይደውሉ። ሜሪት ፕሮፐርቲስ። ተቋማት ለሰራተኞቻቸው በፋብሪካ ዋጋ የምግብ ዘይት ለማቅረብ የሚችሉበት አሰራር ተዘርግቷል ተባለ። የመንግስትና የግል ድርጅቶች ለሰራተኞቻቸው ፍጆታ የሚውል የምግብ ዘይት ከአምራች ፋብሪካዎች በማከፋፈያ ዋጋ መግዛት የሚያስችላቸው አሰራር መዘርጋቱን የኢትዮጵያ ምግብ ዘይት አምራቾች ማህበር አስታውቋል። ይህ አሰራር አምራቹንና ተጠቃሚውን በቀጥታ በማገናኘት በገበያ ላይ የሚስተዋለውን የዋጋ ንረት በከፍተኛ ሁኔታ መቀነስን ዓላማ ያደረገ መሆኑን የማህበሩ ስራ አስኪያጅ አቶ ትልቅ ሰው ለታ ተናግረዋል። የምግብ ዘይት ምርትን በግለሰብ ደረጃ ከኢንዱስትሪዎች መግዛት ለአሰራር አመቺ እንዳልሆነ ያነሱት ስራ አስኪያጁ ድርጅቶችና ተቋማት ግን ተደራጅተው በማንኛውም ሰዓት በህብረት ከመጡ በፋብሪካ ማከፋፈያ ዋጋ ምርቶችን መውሰድ እንደሚችሉም ገልጸዋል። ይህ አሰራር ዜጎች ጥራቱ የተረጋገጠ የሀገር ውስጥ ምርትን በተመጣጣኝ ዋጋና በቅርበት እንዲያገኙ ከማስቻሉም በላይ በተደጋጋሚ የሚነሳውን የአቅርቦት እጥረት ለማቃለል ከፍ ያለ ፋይዳ እንደሚኖረው ተጠቅሷል። ተቋማት ምርቱን በቀጥታ ከኢንዱስትሪዎች በቅናሽ ዋጋ ለመግዛት አስቀድመው ከአምራች ማህበሩ ጋር ውል መፈጸም እንደሚጠበቅባቸው የገለጹት አቶ ትልቅ ሰው ይህም የግብይት ሰንሰለቱን በማሳጠር ሸማቹን ተጠቃሚ የሚያደርግና አምራቾችም ምርታቸውን በተሻለ ሁኔታ ለገበያ እንዲያቀርቡ የሚያበረታታ መሆኑም ተገልጿል። በአዲስ አበባ የሰሌዳ እጥረት የለም ሲል ባለስልጣኑ አስታወቀ። የአዲስ አበባ አሽከርካሪና ተሽከርካሪ ፈቃድ ቁጥጥር ባለስልጣን በከተማዋ የሰሌዳ እጥረት መከሰቱን የሚገልጹ ዘገባዎችን ከእውነት የራቁ ናቸው ቢልም ደንበኞች ግን ለሳምንታት የሚዘልቅ የአገልግሎት መዘግየትና የደላሎች መንሰራፋት ተግዳሮት እንደሆነባቸው ገልጸዋል። ባለስልጣኑ ይህንን ያለው አዳዲስ ሰሌዳዎችን ለማግኘት እስከ 1 ወር እየጠበቅን ነው የሚሉ ቅሬታዎች እየበረከቱ በመጡበት ወቅት ሲሆን በአሁኑ ወቅት ምንም አይነት የሰሌዳ እጥረት እንደሌለና መስፈርቱን የሚያሟሉ ደንበኞች በሁሉም ቅርንጫፎች አገልግሎት እያገኙ መሆኑን አስታውቀዋል። የአገልግሎት መዘግየቱ ለህገ ወጥ ደላሎች በር ከፍቷል ያሉት ቅሬታ አቅራቢ አሽከርካሪዎች አገልግሎቱን በፍጥነት ለማስጨረስ አሳራጭ የሚባሉ ደላሎች እስከ 30,000 ብር እንደሚጠይቁ ገልጸዋል። በተጨማሪም ደንበኞች እንደሚሉት ለአዲስ ሰሌዳ የሚከፈለው ህጋዊ ክፍያ በግምት 17,000 ብር አካባቢ ሲሆን ሰሌዳ ለማውጣት እስከ 30 ቀናት ይፈጃል። ይሁን እንጂ ባለስልጣኑ ከ5 ወራት በፊት በህትመት ምክንያት የኮድ 2 እና ኮድ 3 ሰሌዳዎች
ላይ ለ2 ቀናት ብቻ የሚቆይ እጥረት አጋጥሞ እንደነበር አምኖ በአሁኑ ወቅት ግን ችግሩ ሙሉ በሙሉ መፈታቱን ገልጿል። መረጃ የሌላቸው አካላት የሚያሰራጩት ወሬ ነው ያለው ባለስልጣን መስሪያ ቤቱ ደንበኞች እውነታውን ከመስሪያ ቤቱ ማረጋገጥ አለባቸውም ሲል አክሏል። ይህ አዲስ የሰሌዳ እደላ በትራንስፖርትና ሎጂስቲክ ሚኒስቴር የሚመራው ሀገር አቀፍ የሪፎርም አካል ሲሆን የትራንስፖርት ሚኒስትሩ ዶክተር አለሙ ስሜ ቀደም ሲል እንደገለጹት ፕሮጀክቱ ህገወጥ አሰራርን መክታት፣ የክልል ስያሜዎችን ማስቀረትና የመረጃ ክፍተትን ለመሙላት ያለመ እንደሆነም ተገልጿል። ከውጪ እስራኤል አዲስ የተመረጠውን የኢራን ወታደራዊ ጠቅላይ ቢሮ አዛዥ መግደሏን አስታወቀች። የእስራኤል መከላከያ ሚኒስቴር በሰጠው መግለጫ ከቀናት በፊት የተመረጡትን የኢራን ወታደራዊ አዛዥ አቡ አልቃሲም ባባያን መግደሉን አስታውቀዋል። የእስራኤል መከላከያ ሰራዊት በኢራን ዋና ከተማ ቴህራን ውስጥ በፈጸመው ድንገተኛ የአየር ጥቃት የኢራን ከፍተኛ ወታደራዊ ቢሮ ኃላፊ የሆኑት አቡ አልቃሲም ባባያን መገደላቸውን ይፋ አድርጓል። ግድያው የተፈጸመው ኢላማውን በጠበቀ ጥቃት መሆኑንና ግለሰቡ በእስራኤል ላይ የሚሰነዘሩ ጥቃቶችን በማስተባበር ረገድ ቁልፍ ሚና እንደነበራቸው ቴል አቪቭ ገልጻለች። አቡ አልቃሲም ባባያን ወደዚህ ከፍተኛ ወታደራዊ ኃላፊነት የመጡት የቀድሞው ኃላፊ መሐመድ ሺራዝ ከጥቂት ቀናት በፊት በተመሳሳይ ጥቃት መገደላቸውን ተከትሎ እንደነበርም ተመላክቷል። ሟቹ ባባያን የቢሮ ኃላፊ ከመሆናቸውም በላይ የሃታም አልአንቢያ ስትራቴጂካዊ ዋና መስሪያ ቤት የአስቸኳይ ጊዜ እዝ ኢታማዦር ሹም በመሆን ሲያገለግሉ መቆየታቸው ተነግሯል። እስራኤል ግለሰቡ በተለያዩ የኢራን ወታደራዊ ተቋማት መካከል ቅንጅት በመፍጠር ረገድ ከፍተኛ ተጽዕኖ የነበራቸው መሪ መሆናቸውን በመጥቀስ ጥቃቱን አረጋግጣለች። ይህ እርምጃ የተወሰደው ባለፈው ሳምንት በኢራን ከፍተኛ ወታደራዊና ፖለቲካዊ መሪዎች ላይ እየተሰነዘረ ያለውን መጠነ ሰፊ ጥቃት ተከትሎ ሲሆን የኢራን ከፍተኛ መሪ የነበሩት አያቶላህ አሊ ካሜኒ መገደላቸውንም ተከትሎ የመጣ ነው። በኢራን በኩል የፓርላማ አፈ ጉባኤው መሐመድ ባቂር ቃልባፍ እስራኤል ለፈጸመችው ግድያ ሀገራቸው ወሳኝ የሆነ የአጸፋ እርምጃ እንደምትወስድ መዛታቸውን የቴህራን መገናኛ ብዙሃን ዘግበዋል። የግጭቱ ወቅታዊ ሁኔታም በሁለቱ ሀገራት መካከል ያለውን ውጥረት ይበልጥ እያባባሰው እንደሚገኝም ተመላክቷል። አስረኛ ቀኑን በያዘው የመካከለኛው ምስራቅ ጦርነት ሳቢያ የነዳጅ ዋጋ $110 በላይ ተሻገረ። በአሜሪካና እስራኤል ጥምረት በኢራን ላይ የተከፈተው መጠነ ሰፊ ጥቃት ተከትሎ ባለበት በዚህ ወቅት የዓለም የነዳጅ ዋጋ ከፍተኛ ግሽበት በማሳየት ላለፉት 4 ዓመታት ያልታየ ደረጃ ላይ መድረሱ ተሰምተዋል። ዛሬ በወጡ መረጃዎች መሰረት የብሬንት ድፍድፍ ነዳጅ ዋጋ በከፍተኛ ፍጥነት በመጨመር በበርሜል $114 የደረሰ ሲሆን የአሜሪካው ድፍድፍ ነዳጅ ደግሞ $119 መሻገሩ ተዘግቧል። ይህ ጭማሪ የታየው ጥምር ኃይሉ በኢራን የነዳጅ መሰረተ ልማቶች ላይ ያነጣጠረ ጥቃት መፈጸሙን ተከትሎ ነው ተብሏል። ከአንድ ቀን በፊት የአሜሪካና እስራኤል የአየር ኃይሎች በቴህራንና በአልቦርዝ ግዛቶች በሚገኙ የነዳጅ ማከማቻዎችና ማጣሪያዎች ላይ ጥቃት ማድረሳቸው ይታወሳል። በተለይም በቴህራን ሰሜናዊ ምዕራብ በሚገኘው የሻህራን ነዳጅ ማጣሪያ ላይ በደረሰው ጥቃት ሳቢያ የተነሳው እሳትና ጭስ በከተማዋ ሰማይ ላይ ተሰራጭቶ ታይቷል። በተጨማሪም ኢራን ለተፈጸመባት ጥቃት በወሰደችው የአጸፋ እርምጃ በእስራኤል በኩል የሚገኘውን ሃይፋ ነዳጅ ማጣሪያ ላይ የሮኬት ጥቃት መፈጸሟን አስታውቃለች። በሌላ በኩል የዓለም ነዳጅ ዋጋን ያናረው ሌላው ምክንያት የሆርሙዝ ወሽመጥ ለትራንስፖርት ስጋት መሆኑ ሲሆን ይህ በዓለም አቀፍ ደረጃ የሚሰራጨውን 20% የነዳጅ አቅርቦትን አደጋ ላይ ጥሎታል። እንደ ጎልድማን ሳክስ ያሉ የፋይናንስ ተቋማት እንደሚተነብዩት ከሆነ ደግሞ ጦርነቱ በዚህ መልኩ የሚቀጥልና በነዳጅ መስመሮች ላይ የሚደርሰው መስተጓጎል የማይቀረፍ ከሆነ የነዳጅ ዋጋ በአንድ ወር ጊዜ ውስጥ $150 ሊደርስ እንደሚችል አስጠንቅቀዋል። ቀጥለናል። የተወደዳችሁ ተከታታዮቻችን የኢራን ጦርነት የሚቆመው ከኔታንያሁ ጋር በምናደርገው የጋራ ውሳኔ ነው ሲሉ ፕሬዝዳንት ትራምፕ ተናገሩ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር እየተካሄደ ያለው ጦርነት መቼ ማቆም እንዳለበት የሚወሰነው ከእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጋር በሚደረግ የጋራ ውሳኔ መሆኑን ገልጸዋል። ፕሬዝዳንቱ ትናንት ለዘ ታይምስ ኦፍ እስራኤል በስልክ በሰጡት ልዩ ቃለ ምልልስ ምንም እንኳን የመጨረሻውን የውሳኔ ቃል እሳቸው በራሳቸው ጊዜ የሚያስተላልፉ ቢሆንም ከኔታንያሁ
ጋር በቅርበት እየተመካከሩ መሆኑን አረጋግጠዋል። ውሳኔው የጋራ ይመስለኛል፣ በተወሰነ መልኩ እየተነጋገርን ነው ያሉት ትራምፕ የኔታንያሁ ግብዓት በውሳኔ አሰጣጡ ላይ ትልቅ ሚና እንደሚኖረው አመልክተዋል። ፕሬዚዳንቱ እሳቸውና ኔታንያሁ ባይኖሩ ኖሮ ኢራን እስራኤልንና አካባቢውን እንደምታጠፋ ገልጸው አሁን ግን እስራኤልን ለማጥፋት ትፈለግ የነበረችው ሀገር እየጠፋች መሆኑን ተናግረዋል። ፕሬዚዳንቱ ጦርነቱ የሚያበቃበትን ትክክለኛ የጊዜ ሰሌዳ ከመጥቀስ ቢቆጠቡም የዋይት ሀውስ የፕሬስ ሴክሬታሪ ካሮሊን ሌቪት ግን ጦርነቱ ከ4 እስከ 6 ሳምንታት ሊቆይ እንደሚችል ግምታቸውን ከቀናት በፊት መስጠታቸው ይታወሳል። በሌላ በኩል ትራምፕ ስለ አዲሱ የኢራን መሪ ሹመት በሰጡት አስተያየትም አዲሱ መሪ ከዋይት ሀውስ ፈቃድና እውቅና ካላገኘ ብዙ አይቆይም በማለት አስጠንቅቀዋል። ቃለ ምልልሱ የተካሄደው የኢራን መንግስት የሟቹ አሊ ካሜኔ ልጅ የሆኑትን ሙጅተባ ካሜኔን አዲሱ የበላይ መሪ አድርጎ መሾሙን ባስታወቀበት ወቅት ነው። በመጨረሻም ፕሬዚዳንት ትራምፕ የእስራኤሉ ፕሬዚዳንት ይስሐቅ ሄርዞግ ለጠቅላይ ሚኒስትር ኔታንያሁ በአስቸኳይ የይቅርታ ውሳኔ እንዲሰጡ በድጋሚ ጥሪ አቅርበው ኔታንያሁ አሁን ትኩረቱ በጦርነት ላይ መሆን አለበት እንጂ በማይረባ የፍርድ ቤት ክስ ላይ መሆን የለበትም በማለት በኔታንያሁ ላይ የቀረበውን የሙስና ክስ ነቅፈዋል። በባህሬን ትልቁ የነዳጅ ማጣሪያ ፋብሪካ በሆነው ባብኮ ላይ የኢራን ሰው አልባ የአውሮፕላን ጥቃት መውደሙ ተገለጸ። በባህሬን የሚገኘው ግዙፍ የነዳጅ ማጣሪያ ፋብሪካ በዛሬው ዕለት ከኢራን በተሰነዘረ የሰው አልባ አውሮፕላን ጥቃት ኢላማ መሆኑን የሀገሪቱ ባለስልጣናት አስታውቀዋል። ጥቃቱ የተፈጸመው በባህሬን ምስራቃዊ የባህር ጠረፍ በሚገኘው የሲትራ ኢንዱስትሪ ቀጠና ሲሆን በደረሰው አደጋም በትንሹ 32 ሰዎች ላይ የአካል ጉዳት መድረሱ ተረጋግጧል። ከተጎጂዎች መካከል የአራቱ ሰዎች ሁኔታ አሳሳቢ መሆኑ የተገለጸ ሲሆን በአቅራቢያው በሚገኙ የመኖሪያ መንደሮች ላይ መጠነኛ የንብረት ውድመት ሲደርስ ጥቃቱን ተከትሎ በፋብሪካው ግቢ ውስጥ ከፍተኛ ጭስ እየታየ መሆኑ ተመላክቷል። የባህሬን ብሔራዊ ኮሚኒኬሽን ማዕከል ባወጣው መግለጫ ምንም እንኳን በነዳጅ ማጣሪያው አቅራቢያ ከፍተኛ ቃጠሎና ጭስ ቢታየም ፋብሪካው መደበኛ ስራውን አለማቋረጡንና ምርት እየቀጠለ መሆኑ ተገልጿል። ይሁን እንጂ የደህንነት ስጋቱ በዓለም አቀፍ የነዳጅ ገበያ ላይ ተጽዕኖ ማሳደር የጀመረ ሲሆን የድፍድፍ ነዳጅ ዋጋ ከፍተኛ ጭማሪ እያሳየ ይገኛል። ይህ ወታደራዊ እርምጃ የተወሰደው አዲሱ የኢራን የበላይ መሪ አያቶላ ሙጅተባ ካሜኒ ስልጣን በያዙ ማግስት መሆኑ በመካከለኛው ምስራቅ ያለውን ቀጠናዊ ውጥረት ይበልጥ ሊያባብሰው እንደሚችልም ተሰግቷል። በመሆኑም እስካሁን ድረስ ከኢራን ወገን ስለ ጥቃቱ የተሰጠ ይፋዊ ምላሽ የለም። የተወደዳችሁ ተከታታዮቻችን የዕለቱ ዜና ዘገባዎቻችን ቀደም ሲል የተከታተላችሁትን ይመስላል። አሁን ደግሞ የሮሃ ፎሬክስ ቢሮ የዕለቱን የውጭ ምንዛሬ ተመን እናሳውቃችኋለን። በዚህም መሰረት አንድ የአሜሪካን ዶላር በ177 ብር ከ6 ሳንቲም ሲገዛ በ180 ብር ከ60 ሳንቲም እየተሸጠ ይገኛል። ፓውንድ በ231 ብር ከ7 ሳንቲም ሲገዛ በ235 ብር ከ69 ሳንቲም እየተሸጠ ይገኛል። ዩሮ በ201 ብር ከ33 ሳንቲም ሲገዛ በ205 ብር ከ35 ሳንቲም እየተሸጠ ይገኛል። ስዊስ ፍራንክ በ223 ብር ከ1 ሳንቲም ሲገዛ በ227 ብር ከ47 ሳንቲም እየተሸጠ ይገኛል። ድርሃም በ47 ብር ከ77 ሳንቲም ሲገዛ በ48 ብር ከ72 ሳንቲም እየተሸጠ ይገኛል። የሳውዲ አረቢያው ሪያል በ46 ብር ከ85 ሳንቲም ሲገዛ በ47 ብር ከ78 ሳንቲም እየተሸጠ ይገኛል። የቻይናው ዩሃን በ23 ብር ከ77 ሳንቲም ሲገዛ በ24 ብር ከ24 ሳንቲም እየተሸጠ ይገኛል። የካናዳ ዶላር በ123 ብር ከ43 ሳንቲም ሲገዛ በ125 ብር ከ89 ሳንቲም እየተሸጠ ይገኛል። የተከበራችሁ ተከታታዮቻችን ከዕለተ ሰኞ የዕለቱ ዜና ዘገባዎቻችን ጋር አብራችሁን ስለቆያችሁ እጅግ አድርገን እናመሰግናለን። ገበያ ሚዲያን በመወዳጀት ቀሪ መረጃዎቻችንንም እንድትከታተሉ ጋበዝናችሁ። ሰናይ ዕለት ይሆንላችሁ። በመሃል ፒያሳ በአራዳ ፓርክና በፍሬንድሺፕ ፓርክ መሃል የሚገኘው ሳይታችንን ሽጠን እየጨረስን መሆኑን ያውቃሉ? ባሉን ጥቂት ቤቶች 30 በመቶ ቅናሽ አድርገን ለ20 ቤቶች ብቻ ከ3.6 ሚሊዮን ብር ሙሉ ክፍያ እንዲሁም ከ772 ሺህ ብር ቅድመ ክፍያ ጀምሮ እየሸጥን እንገኛለን። ሳይቶቻችን የሚገኙት በተመራጭ ቦታዎች በመሆኑ ድጋሚ የማያገኙትን እድል ፈጥነው ይደውሉና በእጆ ያስገቡ። ለበለጠ መረጃ በ0910963904 ወይም በ0994747686 ይደውሉ። ሜሪት ፕሮፐርቲስ